ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በምዕራብ ጎንደር አይምባ ከአዘዞ ከተማ በ30 ኪሎ ሜትሮች ርቀት ላይ የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ መድረሱ ታወቀ። በደፈጣ በተፈጸመ ጥቃት ስንቅና ትጥቅ የጫኑ ተሽከርካሪዎች ወድመዋል። ከ700 በላይ ምርኮኞች በፋኖ ቁጥጥር ስር ገብተዋል። በመቶዎች የሚቆጠሩ የአብይ አህመድ ወታደሮች ተደምስሰዋል። አዋጊ ኮሎኔል ከተደመሰሱት መሃል እንደሚገኙበት የደረሰን መረጃ ያመለክታል። የአይምባው ድል በፋኖ የትግል ታሪክ ውስጥ በከፍተኛ ደረጃ ከሚጠቀሱት የውጊያ ክስተቶች አንዱ ሆኖ ተመዝግቧል። የአይምባው ጥቃት የፋኖን ኃይል ወደ ሞተረኛና ሜካናይዝድ አቅም ሊያሳድገው የሚችል የተለያዩ መሳሪያዎችና ተተኳሾች ጭምር የተገኙበት መሆኑን የአማራ ፋኖ የጎንደር እዝ ህዝብ ግንኙነት ክፍል አርበኛ ዮሐንስ ንጉሱ ለአንከር ሚዲያ ገልጿል። የአብይ አህመድ ሰራዊት ምሽግ ውስጥና በካምፕ ተከርችሞ ቀርቷልም ይለናል። በምዕራብ ጎንደር ዞን ገንዳዋ ከተማን ለመቆጣጠር ከበባ የፈጸመው የፋኖ ኃይል የብልጽግና አመራሮችና የጸጥታ መዋቅር ኃላፊዎች ከነትጥቃቸው እጃቸውን እንዲሰጡ ጥሪ ማድረጋቸው ተሰማ። ሽምግልና የላኩት የዞኑ የብልጽግና አመራሮችና የጸጥታ ኃላፊዎች በ24 ሰዓት ውስጥ ከታጠቁት መሳሪያ ጋር እጃቸውን ካልሰጡ እርምጃ እንደሚወሰድባቸው የፋኖ አመራሮች ማስጠንቀቃቸው ታውቋል። ባለፉት 2 ቀናት ያደረገው የማጥቃት እርምጃ ተመክቶ መመለሱን ያገኘነው መረጃ ያመለክታል። በሌላ በኩል ሽንፋ የተሰኘችው ቁልፍ ከተማም በፋኖ ቁጥጥር ስር መሆኗ ተገልጿል። ይህ በእንዲህ እንዳለ ባህር ዳር አቅራቢያ እንደሳ በተባለ ልዩ ስፍራ ለጥቃት በተንቀሳቀሰው የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ማድረሱን የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ባህር ዳር ብርጌድ አስታወቀ። የህልውና ትግሉ የጀመረበትን 1ኛ ዓመት መታሰቢያ ዝግጅት ላይ የተገኙትን የፋኖ አመራሮችና ተዋጊዎችን ከቦ ለመደምሰስ ተልዕኮ ወስዶ የተንቀሳቀሰው የአብይ አህመድ ሰራዊት በሰው ኃይልና በትጥቅና ስንቅ ከፍተኛ ጉዳት ደርሶበት ቀሪው ወደ ባህር ዳር መሸሹን ነው የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ለአንከር ሚዲያ የገለጸው። ከባህር ዳር በጣም በቅርብ ርቀት ላይ ነው ያለው። ይህ ኃይል ተመልሶ ወደ ምድብ ቦታው ወደ መኮድ ሄደ ወይስ ምንድነው የተፈጠረው? እንግዲህ ከቅርብ ርቀት እዚሁ ባህር ዳር ላይ በ9 ኪሎ ሜትር ውስጥ ነው ያለ ነው። እዚሁ ላይ በተደጋጋሚ ሁሌም እንደ ባህር ዳር ብርጌድ ዙሪያውን ከበን ያለንበት ሁኔታ ነው ያለና አብዛኛውን እስካሁን ድረስ የጠላት ኃይል አስክሬን በማንሳት ከፍተኛ የሆነ በምሽት ላይም እንግዲህ የተያዙ ቪዲዮዎች አሉ። እነሱን የምናደርስ ይሆናል። ከፍተኛ የሆኑ በዙ 23ቶችን ቅድም በነገርኩ አግባብ ልክ የመደብደብ ተራራዎችን የመደብደብ ሙከራ በተደጋጋሚ አድርሷል። እስካሁን ግን እንደ ብርጌድ አንድም የሰው ኃይል የተሰዋብን የለም። የአብይ አህመድ ሰራዊት ከባህር ዳር ምናልባት በአስፋልት ላይ ወጥቶ ወደ ሌላ አካባቢ መሄድ የሚችልበት ምንም አይነት እድል የለም ማለት ነው። ምክንያቱም ዙሪያውን ከባቸዋል። ባህር ዳር ላይ ብቻ ተወስኖ የቀረ ነው ማለት ይቻላል። አዎ፣ መውጫ መግቢያው 2 በሮች ብቻ ናቸው። እንግዲህ ከአስፋልት መውጫ ውጪ ሌላ ምንም አይነት ወደ አስፋልት የሚወጣበት መንገድ የለም። ከባህር ዳር ወደ ጭሳበ ያለው ቀጠና አንድ ብቻ ነው። እንግዲህ ከ7 ሳሚት ወደ አዲስ መንገድ በሚሄደው አቋርጦ እዛ አካባቢ አንድ ቴምፔ ነበር። እሱን በመያዝ አስክሬኖችን ለማንሳት ከፍተኛ እስካሁን ምሽት ድረስ ብዙ ተራራዎችን እየደበደበ እንደው እኛም ደግሞ በዛው በቅርብ ርቀት ላይ ሆነን እየተከታተልን ያለ ይህን ኃይል ለማስቀረት ከፍተኛ የሆነ ትንቅንቅ እየተደረገ ነው ያለ። ሌሎች ተጨማሪ ሻለቆችም አሁን በተፈጠረ ይገኛሉ። ነገ ደግሞ የተሻለ ሰዎች እንሰራለን ብለን እናስባለን። አብይ አህመድ ወደ ፕሬዝዳንት ዶናልድ ትራምፕ ሽማግሌ ሊልክ መሆኑ ተገለጸ። ባልተለመደ ዲፕሎማሲያዊ አካሄድ 3 ሰዎች ከትራምፕ ጋር እንዲያማልዱት ሊልካቸው መሆኑን ነው አንከር ሚዲያ ያገኘው መረጃ የሚያመለክተው። ባለፈው ሳምንት መጀመሪያ ላይ የወጣውና የብልጽግናውን መንደር ያስደነገጠው የአሜሪካው የውጭ ጉዳይ መስሪያ ቤት የ2025 የኢትዮጵያ የኢንቨስትመንት ሁኔታን የሚያሳየው ሪፖርትን ተከትሎ የአብይ አህመድ አገዛዝ ምን አይነት አቋም መውሰድ
እንዳለበት ሲነጋገር ከቆየ በኋላ ነው ሽምግልና ለመላክ የወሰነው። አሜሪካ በብዙ ጉዳዮች ከአብይ አህመድ አገዛዝ ጋር እየተራራቀች ነው። ፊቷን ወደ ሌሎች የምስራቅ አፍሪካ ሀገራት አዙራለች። በተለይ ከኤርትራ ጋር የጀመረችውና ስትራቴጂካዊ ጠቀሜታን ታሳቢ አድርጎ እየተካሄደ ያለው የኤርትራና የአሜሪካን ግንኙነት ለአብይ አህመድ አገዛዝ ከፍተኛ ኪሳራ የሚያመጣ መሆኑን በአማካሪዎቹ የተነገረው አብይ አህመድ ጉዳዩን በሽምግልና በመያዝ የአሜሪካንን ትኩረት ለማግኘትና ውሳኔዎቿን ለማስቀየር እንቅስቃሴ መጀመሩን በደረሰን መረጃ ላይ ተመልክቷል። ወደ አሜሪካ በሚላከው ከቀረጥ ነፃ የሆነ ምርት አጓ ላይ የተጣለው ማዕቀብ እንዲነሳ ባለፈው ሳምንት የውጭ ባለሀብቶች ወደ ኢትዮጵያ እንዳይገቡ የሚያስጠነቅቀው ሪፖርት እንዲከለስ በኤርትራ አንጻር የአብይ አህመድ አገዛዝ የሚያራምደው አቋም ላይ አሜሪካን ውግዘቷን እንድታቆምና ትብብር እንድታደርግ በምስራቅ አፍሪካ ኢትዮጵያ ያጣችውን የአሜሪካንን ግንባር ቀደም አጋርነት ፕሬዝዳንት ትራምፕ እንዲያጤኑትና ሌሎች ጥያቄዎችን በማንሳት ሽማግሌዎች እንዲያነጋግሩ በአብይ አህመድ አገዛዝ በኩል ውሳኔ ላይ ተደርሶ ሽማግሌዎቹም ተመርጠው ሊላኩ እንደሆነ ለማወቅ ተችሏል። ወደ ፕሬዝዳንት ዶናልድ ትራምፕ ሊላኩ በአብይ አህመድ በኩል ጥያቄ የቀረበላቸው ሶስቱ ሽማግሌዎች የተባበሩት አረብ ኤሚሬትስ መሪ ቢን ዛይድ፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የቢል ግራሃም ልጅ ሬቨረንድ ቢል ግራሃም መሆናቸው ታውቋል። ከፕሬዝዳንት ትራምፕ ጋር የተለየ ቀረቤታ አላቸው የተባሉት እነዚህ ሶስት ሰዎች የአብይ አህመድ አገዛዝ ከአሜሪካን እየገጠሙ ያለውን ብርቱ ፈተና ለማስቆም የሚችሉትን እንዲያደርጉና በየፊናቸው ለፕሬዝዳንት ትራምፕ መልእክቱን እንዲያደርሱ የቀረበላቸውን ጥያቄ መቀበላቸውም ተመልክቷል። ያልተለመደ የተባለውና የአብይ አህመድ አገዛዝ በዲፕሎማሲ ረገድ ከፍተኛ ኪሳራ ውስጥ መግባቱን ባጋለጠው በዚሁ የሽምግልና ጥያቄ ዙሪያ በአገዛዙ በኩል መረጃው እንዳይወጣ ከፍተኛ ጥንቃቄ ባለው ሂደት እየተከናወነ እንዳለ ተገልጿል። አብይ አህመድ ባለፈው ሳምንት ከሶማሌ ክልል ሆኖ ለአሜሪካው የ2025 የኢንቨስትመንት ሪፖርት ቀጥተኛ ባልሆነ መልኩ የሰጠው ምላሽ ተጨማሪ ዲፕሎማሲያዊ ኪሳራ እንዳስከተለበትም ይነገራል። ኢትዮጵያ የምትሰራው የኮሪደር ልማት ዜጎችን እያፈናቀለ ነው፣ የንብረት ባለቤትነትን እየነጠቀ ነው በሚል በአሜሪካን ሪፖርት ላይ የተገለጸውን የኮነነው አብይ አህመድ የአሜሪካንን ስም ሳይጠራ በምንሰራው ስራ የሚቀኑ ራሳቸው ማድረግ ሳይችሉ በማያገባቸው ገብተው እንወስንላችሁ የሚሉ ናቸው ብሎ የሰጠው ምላሽ አገዛዙ የገባበትን አጣብቂኝ ከማባባስ ያለፈ ጥቅም እንደሌለው አማካሪዎቹ ሳይቀር እንደነገሩት ነው የተሰማው። አሜሪካንን መቋቋም ይችላለው፣ ለማንም አልንበረከክም የሚል የአርበኝነት ስሜት እንዳለው ለኢትዮጵያ ሕዝብ በቀጥታ ለማስተላለፍ በአብይ አህመድ በኩል የተደረገው ንግግር በተቃራኒው አገዛዙ ላይ ከፍተኛ ዲፕሎማሲያዊ ጉዳት ማስከተሉን ነው ለማወቅ የተቻለው። ይህንንም ተከትሎ አብይ አህመድ ፕሬዝዳንት ትራምፕ አቋማቸውን እንዲቀይሩ ለማግባባት ሽምግልና ለመላክ የቀረበለትን ሐሳብ ተቀብሎ ሂደቱን መጀመሩ ታውቋል። አሜሪካን የአብይ አህመድ ወደ ስልጣን መምጣትን ተከትሎ አቋሟን እየቀየረች የመጣች ሲሆን ኢትዮጵያን የጸረ ሽብር አጋር አድርጋ የዘለቀችበትን ግንኙነት በማቆም የምስራቅ አፍሪካ ወዳጅነቷን ወደ ሌሎች ሀገራት ማዞሯ የሚታወቅ ነው። ከፕሬዝዳንት ትራምፕ ወደ ስልጣን ዳግም መምጣት ጋር ተያይዞም አሜሪካና ኤርትራ ግንኙነታቸውን ለማሻሻል መወሰናቸውና በተለይም የየመኑ አማጺ ቡድን ሁቲን በባህር ላይ እየፈጸመ ያለውን የሽብር እንቅስቃሴ ለማስቆም የኤርትራን አጋርነት የፈለገችው አሜሪካን የዘመናት ውሳኔዋን በመለወጥ ኤርትራን ማቅረቧ ለአብይ አህመድ አገዛዝ ትልቅ ስጋት እንደሆነበትም የዲፕሎማሲው ማህበረሰብ አካላት በመናገር ላይ ናቸው። የብሪክስ ሀገራት ጎራ ውስጥ አብይ አህመድ ኢትዮጵያን ይዞ መግባቱ ከሩሲያ ጋር ግንኙነቱን በማጥበቅ የተለያዩ እርምጃዎችን መውሰዱ በአሜሪካን ዘንድ እንዳልተወደደም የሚገልጹት የዲፕሎማሲው ማህበረሰብ አካላት ለአብይ አህመድ ትልቅ ፈተና ተደቅኖበታል ሲሉ መናገራቸውን በመጥቀስ የአንከር ሚዲያ ምንጮች ከላኩልን መረጃ ለማወቅ ተችሏል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አደረጃጀት ዘርፍ ምክትል ነኝ። ፈሪሃ አላህና እግዚአብሔር የአማራ ህዝብ እንዲጠፋ ተወስኖበታል። ግን እንዳይጠፋ ደግሞ መልእክተኛ ልከውለታል። ያ ማለት አሳረኛው ፋኖ ማለት ነው። የአማራ ትግል መነሻው ምንድነው? መነሻው የአማራ ህዝብ ማወቅ አለበት። መነሻው ማለት ነው። መነሻውን እስካላወቅነው ድረስ መዳረሻው ልናውቀው ስለማንችል የአማራ ህዝብ መነሻው አብይ አህመድን ካመጡበነ በኋላ ጠቅላይ ሚኒስተር ካደረጉት በኋላ የአማራ ህዝብ የተደረገበት
የዘር ማጥፋት ጭፍጨፋ 1 2 3 ብለን እንነግራቸዋለን። የትግላችን መነሻ ስለሆነ ማለት ነው። አብይ አህመድ ወደ ስልጣን ከመጣ በኋላ ስመኘው በቀለን አሳጣን። የአማራን ምሁር የአማራን ጀግና አባይ ግድብን የደፈረውን ጀግናችንን ስመኘው በቀለን አሳጣን።